ሰላም ሰላም ክቡራት ተከታተልቲ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቀን ደግሞ ግጥም ይዤ መጥቻለሁ ማለት ነው። ለኢትዮጵያ ነው ግጥም ይዤ የመጣሁት። እንዴት ናችሁ ክቡራን ተመልካቾቼ? እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ ማለት ነው። አንድ ነገር ምነግራችሁ ነገር አለ። ግጥሙ ይቀጥላል። ትንሽ ቆዩ ሰላም ልበላችሁ ደግ አድርጌ ማለት ነው። ምን ነካችሁ ኢትዮጵያውያን? ግን ምንድነው እንደዚህ የምትሉ? እንደዛ አይናችሁ እያፈጠጣችሁ በስመ ስላሴ በጣም ነው የምታስፈሩ። ምን ሆናችሁ ነው? የት ባህል ነው? የት ባህል ነው እንደዚህ የምትጮሁ እንደ ውሻ? አይናችሁ እያፈጠጣችሁ በጣም ነው የምታስፈሩ። ከምሬ ነው የምላችሁ። ኧረ ይሄ ባህል አይደለም፣ ባህላችሁ ይጥፋ። ይሄ ባህል አይደለም። ከምር በጣም ነው የሚያስፈራው። ይሄ አፍሪካዊ ሄደ ማለት ነው። ልቡን እሱ ደግሞ እንደነሱ እብድ ነው። አበደ፣ በቃ አበደ። ጭራሽ ሰውየው ልጁ ማለት ነው ከነሱ ጋር ወስምስለዚ በጣም ያሳፍራል። አለ ከየት ነው የመጣ ይሄን ነገር? ከየት ነው የመጣ ይሄን ባህል? ያሳፍራል። ባይዘ ደስ አይልም። ጥሩ ነገር ብታስተምሩ፣ ጥሩ ነገር ብታሳዩ። ባህላችን ኢትዮጵያ ስንት ጥሩ ባህል ስንት ግን ብሎ በቃ ኮራ ያለ ባህል አለ ኢትዮጵያ ማለት ነው። ብታሳዩ ምን አለበት? አሁን እንደዛ አይናቸው አፍጥጣቱ የሆነ ነገር እኔ እንጃ የሆነ ነገር ሰይጣን አምላክ መስላችሁ ነው የታያችሁኝ። የሰይጣን አምላክ መስላችሁ ነው የታያችሁኝ እውነት ለመናገር ማለት ነው። እንዴ ምን ሆኖ ነው ኢትዮጵያ ብዬ በጣም ነው የደነገጥኩ። እንዴች ሀገር እኔ የኔ ሀገር ናት አልኩ። የኔ ሀገር ናት ግን ኢትዮጵያ የኔ ሀገር ናት አልኩ። እንዴ ምን ሆናችሁ ነው? ምን ሆናችሁ ነው? ወዳቼ ፍቅሮቼ፣ ለማንኛውም ግጥሙን እንቀጥልበት ማለት ነው። ምን ነካሽ ሀገሬ? እኔ ወድሽ ነበር፣ ዛሬ ግን በጣም ነው ያዘንኩሽ። አንቺ ኢትዮጵያ ሀገሬ፣ እንዴት ያለ ክቡር ባህል እያለሽ፣ እንዴት ያለ ክቡር ታሪካዊ ጥንታዊ ስንት አድባራት ስንት ገዳማት እያለሽ እንዲህ አይነት ሰይጣን ይዞሽ በአይንሽ እያፈጠጠ እንደዚህ የሚያረጉስሽ አርጉስ የሚያረግሽ ምን ነካሽ ሀገሬ? አንቺ ኢትዮጵያ ደግ ሀገር ነበርሽ የሁሉ ማረፊያ። ምን ነካሽ ሀገሬ? አንቺ ደግ ኢትዮጵያ። አሁንማ የማንም መጫወቻ ሆነሽ የሰይጣን ማረፊያ። አይናቸው እያፈጠጡ ጥርሳቸው እየነከሱ በጣም አስፈሪ የሆነ ይሄ ባህል ጭራሽ ኢትዮጵያ እንደማይወክል ከኔ ጀምሮ ማስወገድ አለበት። ይሄን ነገር እንጃ በጣም ያስፈራል። ኢትዮጵያ ሀገሬ እንደዚህ ነገር ሁለተኛ ጊዜ እንዳይደግሙ ልጆችሽ ተይ በፖሊስ ቢሆንም በህግ ቢሆንም እንደታስወግጁ። ይሄን ባህል አይደለም፣ ለኛ አይወክልም። ለኛ ኢትዮጵያውያን እንደዛ አይናችሁ ያፈጠጣችሁ የምታስጎሩ ማለት ነው። ጉራ ነው ምንድነው የሚባል ጉርዒት እንደዚህ የምትሉ ማለት ከምሬ ባህላችን አይደለም የኔ ኢትዮጵያ ማለት ነው። በጣም ነው የምታስጠሉ፣ በጣም ነው የምታስፈሩ። በስመ ስላሴ ግን በኋላ እንደዚህ ተጫውታችሁ ስትጨርሱ ግን ይታያችኋል ምስሉ ማለት ነው። በጣም ነው የምታስፈሩ። ከምር እኔ ነኝ ግን ትላላችሁ። የሆነ ነገር ነው የሚደፋፋችሁ መሰለኝ። እንደዚህ የሆነ ነገር የምታመልኩትም አለ እናንተ ሰዎች፣ በተለይ የምታስጎሩ የምትሉ ሰዎች የሆነ መንፈስ አለባችሁ። እንደዚህ ብሎ የሚያደፋፋችሁ ማለት ነው። እኛ ስንጨፍር አሁን ትግርኛ ስንጨፍር ነነህናይ በቃ እንዲህ አንገታችን ምናምን። ይሄ ደግሞ የራስህ እንትን አለ አይደል? ይሄ መጨፈር ትርጉም ማለት ችግር የለውም። እንደዚህ መጨፈርም አማርኛ መጨፈርም በጣም አሪፍ ነው። ይሄን አይንህን አፍጥጠህ እንደዚህ በቢላና በምንትን መይዘህ ማለት ግን ይሄ ለኛ ኢትዮጵያውያን አይወክልም። ኤክስኩዝ ሚ ማይ ብራዘር ዚስ አፍሪካ ካም ኢትዮጵያ ብራዘር ኤክስኩዝ ሚ ዚስ ባህል ኖ ዚ ቱሪዝም ኢትዮጵያ ኖ እንግሊዝ ከልኮይ ነው ጋይስ። በልቤ በጣም ነው ያዘንኩ። ከልቤ ነው ለካ ኢትዮጵያውን
ኢትዮጵያውያን ማለት በጣም ነው ያዘንኩ። ደግሞ ስራ ፈቺ ነው የበዛ መሰለኝ። በዛ በስፓልት ሲሄድ ልጁ በቃ ትልቅ ይሁን ትንሽ ይሁን እንደዚህ በቃ በስም ስላሴ በቃ ሰው ሊያወድቁት ነው የሚሉ። ምነካችሁ ምነካሽ ሀገሬ በቃ እንደዚህ ሆነሽ ቀረሽ ኢትዮጵያ። እንደዚህ ሆነሽ የማንም በቃ የማንም አምላክ ሆነሽ ቀረሽ ኢትዮጵያ። የማንም አምላኪ ማለት ነው። ከምሬ ነው የምላችሁ። እኔ አልወድም ዘፋኝ ቢመጣ እገሌን ቢመጣ እግሩን ስር ወድቀህ ምናምን መድኃኒዓለም ብቻ ነው እግሩ ስር የምትወድቀው። ወይም ደግሞ እነዛ ተላልቆች የሃይማኖታችን አባቶች ምሻለው አሉ። እነዚህ ጳጳሶች ቄሶች ምናምን አሉ። ለነሱ ደግሞ ችግር የለውም ሰለማለሁ ወድቄ እንጂ ለማንም ዘፋኝ ለማንም እንደዚህ ፈየምስ እንደዚህ ምን ብዬ ነው የምደፋበት? አረ አንተ ትውልድ ንቃ! አረ አንተ ትውልድ ንቃ! ምን ነክቶህ ነው? ምን ሆነህ ነው እግር ላይ የምትሳለመው? ምን ነክቶህ ነው? ዝም ብለህ የመጣ ፌመስ የመጣ እንትን ብለህ እግሩን የምትሳለመው? አረ በስም ስላሴ ምን ሆነህ ነው? በጣም ነው ያዘንኩ። በጣም ነው ያፈርኩ። በጣም አፈርኩ። አሁን በትግርኛ ላስተላልፍ። ሰላም ክቡራት ሕዋት ኩልኩም ኢትዮጵያውያን ትግርኛ ትሰምዑ ማለት ኤርትራውያን እኳ ተመስገን ከምዚ ዓይነት ኣብ ዓዶም ደሓኒ ኣያኣትም ትህዝቡን ደሓኒ ቁጥብ ኢላለ እዩ። ኣብቲ ኢትዮጵያ ዝበሃል ግን ምስ ዲሞክራሲን ገለን ይመስለኒ ትህዝቢ ብጣዕሚ ስዲ ኮይዱ ጋይስ ስዲ ኮይዱ ብዝበለፀ ከዓ እዞም ዘጉርዑ ዓይኖም ዳፍጠጡ ዘጉርዑ ሰባት ከዓ እዞም ናይ ሰይጣን ኣምለኽቲ ናይ ሰይጣን ኣምለኽቲ እዮም ዘለኹም እዞም ሰባት እዮም። እዚ ከምዚ ዓይነት ዓይንኻ ኣፍጢጥካ ካራ ሒዝካ ምባል ስነ ስርዓት ጌርካ ምሽ ኣሎ እዩ ይበሃል። ከምዚ ምሽ ንሕና ቱታ ንብል ግን ስነ ስርዓት ጌርካ እምበር ከምዛ ገርካ ዓይንኻ እንዳፍጥጥካ ኣይኮነን እምበር ዘለይ ቱታ ሕጅስ እንታይ ይበሃል ካራ ሒዞም ከምዚ ዋና ዓባ ክንደይ ባህል እንዳሃለዎ ክንደይ ነገራት ባህል እንዳሃለዎ ኣብ ኢትዮጵያ ውሽጢ ማለት እዩ። ባይዘወይ ኣነ ኢትዮጵያዊት እንደ በዝጋጠም ትፈልጥ እንዲኹም እንታይ ገዲስ ክገላኸይቱ ለኻ ሓደ ሲል ክላለኹ ስኢል ክናለኹን ማለት እዩ። ክሳብ ዘለኹ ኣነ ኢትዮጵያ ክሳብ ዝኾንኩ ኢትዮጵያዊ ስለ ዝኾንኩ ክዛረየ ናይ ኢትዮጵያ ዓደይ ማለት እዩ። እና ብርኻት ዘርኢ እዚ ነገር እዚ ብጣዕሚ መሕፈሪ ብጣዕሚ መሕፈሪ ኣዶናይ ከኣታ ፅልል ኣዶናይ ማለት እዩ። ኣዶናይ ፅልል ከኣኡ ነይሩ ይፅልል ምስኡ ይብል ምስቲ ናይቲ ኣፍሪቃውን ኣብ ኢትዮጵያ ተመሳሰልቲ መልክዕ ከዓ ተራኺቦም እንዲዮም ምስኡ ከዓ ሰጋጢሞም አይዞህ ይብል ኣዶናይ ከዓ አንተ ኣዶናይ ማዕረይት ብስርባኻ ሓሚምካ ኣዶናይ ሓሚምካ ዲኻ ብሩኽ ዘርኢ ባይዘወይ በጣም አፍረናል ኢትዮጵያውያኖች ምን ሆናችሁ ነው? እና አብሰርሖም ከይውዕላ ከዓ ሲሎም በቃ ድድሕሩ መኸይድስ ኢኖም ኣፍሪቃው በቃ ብድሕሪት በቅሉት ናመጡ ኦፍ ከይድ ካፍተ ግርሙ ዳአረ ምናካቸው ተሰናይ ወዳቸዋለሁ። ደግሞ ላይክ ሰብስክራይብ አድርጉልኝ።